ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየደቂቃው ልዩነት ዩቲዩብ ላይ እየተጫኑ ነው። በርከት ያሉ መረጃዎች ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን ለሀገራቸው ሕዝብና ለመላው ዓለም መግለጫ ሰጥተዋል። ጦርነቱን በተመለከተ በሰጡት በዚህ መግለጫ እኛ ኢራንን ደብድበን ህዝቡ እንዲያምጽ ብናነሳሳም ነገር ግን ህዝቡ ዝም ብሏል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን በተመለከተ በሰጡት መግለጫ አነጋጋሪ ነገሮችን ተናግረዋል። ጦርነቱ እንደማይቋረጥ ወደፊት እንደሚቀጥል ሄዝቦላንም ሆነ ኢራንን በከፍተኛ ሁኔታ እንደሚያዳክሙም ገልጸዋል። ዝርዝር የመግለጫቸውን ይዘት የማስደምጣችሁ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ውስጥ አሁን የሚመታ ኢላማ ጨርሰናል፣ ሁሉንም ደብድበን አውድመናል፣ ከዚህ በኋላ ደግሞ የምንመታው የኢራንን መሰረተ ልማቶች ማለትም የኤሌክትሪክ ግድቦችና እንዲሁም የውሃ ማጣሪያዎችን እንመታለን ማለታቸውን ተከትሎ የኢራን ከፍተኛ ባለስልጣን ሌሊቱን በሰጡት መግለጫ ኤሌክትሪክ መሰረተ ልማታችንን ንኩና መካከለኛው ምስራቅ በሙሉ በጨለማ በደቂቃዎች ውስጥ እንዲዋጥ እናደርገዋለን። ውድ የሆኑ የመካከለኛው ምስራቅ እንደ ተባበሩት አረብ ኤሚሬትስ እና ሳዑዲ አረቢያ ያሉ ሀገራት ጨለማ ይውጣቸዋል ሲሉ ገልጸዋል። የተባበሩት አረብ ኤሚሬትን ጨምሮ መላው የመካከለኛው ምስራቅን የአረብ ሀገራቱን በሙሉ አስጠንቅቀዋል። ከሀገራችሁ ላይ የአሜሪካን ኃይል የማታስወጡ ከሆነ የጥቃቱ ሰለባ እንደምትሆኑ እወቁት ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ የከፋው ጥቃት እየመጣባችሁ ነው ሲሉ አስጠንቅቀዋል። በሌላ በኩል ደግሞ ቱርክ በሊባኖስ እየደረሰ ያለውን ከባድ ውድመት የተቃወመች ቱርክ ምሽቱን ባወጣችው መግለጫ ሊባኖስ ሙሉ በሙሉ እየፈራረሰች ነው፣ ፈራርሳ ህዝቧ በሙሉ ስደተኛ ሳይሆን በፊት በአስቸኳይ እስራኤል የምትፈጽመውን ጥቃት ላይ ታስብበት ስትል ቱርክ መግለጫ አውጥታለች። እነዚህንና ቀጠናውን እየፈተኑ ያሉ አስቸኳይ መረጃዎችን በዝርዝር የማስደምጣችሁ ነው የሚሆነው። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት አሁንም ተባብሶ የቀጠለ ሲሆን አድማሱን እያሰፋ ነው። ምሽቱን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ከተጀመረ ጊዜ ጀምሮ ዘለግ ያለ በቴሌቪዥን የተላለፈ መግለጫ ሰጥተዋል። ቤንያሚን ኔታንያሁ በሰጡት መግለጫ እኛ ትግሉን ብንቀድላቸውም የኢራን ህዝብ ግን ዝም ብሏል ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በኢራን ያለውን አገዛዝ ለመገልበጥ የሚያስችሉ ሁኔታዎችን አመቻችታ ብትጨርስም የኢራን ህዝብ ግን ዝም ብሏል ሲሉ የገለጹ ሲሆን የኢራን ህዝብ በእርግጠኝነት ተነስቶ መንግስቱን ይገለብጠዋል የሚል ቅድመ ግምት ቢኖርም አሁን ግን ምንም አይነት ማረጋገጫ እንደሌለ አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ውስብስብ የፖለቲካ እውነታ በምሳሌ ሲያስረዱ አንድ ሰው እየመራ ውሃ ወዳለበት ልታደርሰው ትችላለህ፣ ነገር ግን ውሃውን እንዲጠጣ ልታስገድደው አትችልም ብለዋል ኔታንያሁ። አክለውም እስራኤል ትናንትናና ዛሬ እያደረገች እንዳለው ሁሉ የአየር ድብደባዎች አማካኝነት ህዝቡ ወደ አደባባይ ወጥቶ ተቃውሞውን እንዲያሰማ የሚያስችል ምቹ ሁኔታዎችን እየፈጠረችላቸው ነው። ክፍተት ለመፍጠርም ጥረቷን እያደረገች ነው። ይህንንም ትቀጥላለች በማለት ገልጸው የኢራን ህዝብ ግን ዝም ብሏል ብለዋል። ጠቅላይ ሚኒስትሩ በንግግራቸው የኢራን መንግስት በህዝባዊ አመፅ ሙሉ በሙሉ ባይወድቅ እንኳን ካሁን በኋላ እጅግ የደከመ መንግስት እንደሚሆን በልበ ሙሉነት መናገር ይችላሉ ያሉ ሲሆን አሁን ያለችው ኢራን ፈጽሞ የተለየች ናት። ከዚህ ቀደም ታደርግ እንደነበረው ማስፈራራት አሁን አትችልም ያሉት ኔታንያሁ በሀገሪቱ ቀድሞ የነበራትን የኃይል ኃያልነት አሁን ላይ እንደሌለ ማንም ሊመክተው የማይችለው ግዙፍ ጉልበተኛ መሆኗም እንዲያበቃ ማድረጋችንን አውጃለሁ ሲሉ ምሽቱን ተሰምተዋል። በተያያዘም በርካታ ሀገራት ከእስራኤል ጋር በመሆን የኢራን ላይ እየተባበሩ መሆኑን የገለጹት ኔታንያሁ ይህ ትብብር በይፋ ከሚታየው በተጨማሪ ወደፊትም ግልጽ የሚሆን ይሆናል በማለት ጦርነቱ ቀጣይነት እንዳለው አብራርተዋል። ኔታንያሁ ምሽቱን መግለጫ እየሰጡ በነበረበት ወቅት ከጋዜጠኛ የቀረበላቸው የመጀመሪያ ጥያቄ ነበረው አዲስ መሪ ሾማለች ኢራን። አያቶላ ሙጅታባ ኳሚኒ አሁኑ ሰዓት የኢራን መሪ ናቸው፣ መግለጫም ሰጥተዋል በማለት ገልጸው ጋዜጠኛው አክሎም ሲጠይቃቸው እስራኤል አሁንም አዲሱን የኢራን መሪ ኢላማ አድርጋቸዋለች ወይም ልትገላቸው ትችላለች ወይ በሚል ለቀረበላቸው ጥያቄ ኔታንያሁ ሲመልሱ ለማንኛውም የኢራን መሪ ሁሉም ምንም አይነት የህይወት መድ
ልንድን አልገባንም በማለት ገልጸው መሪም ቢሆኑ ከጥቃት ነፃ አይደሉም ሲሉ መልሰዋል። በመጨረሻም እስራኤል አሁን እያካሄደች ላለው የጦርነት ዘመቻ በርካታ ስልቶችን እንደያዘችና ጦርነቱም ከጠበቁት በላይ በጣም በፍጥነትና በጥራት እየተከናወነ ነው ሲሉ ነው ምሽቱን የተደመጡት። ጦርነቱ ከጀመረ ወዲህ ለመጀመሪያ ጊዜ ዘለግ ያለ መግለጫ የሰጡት ቤንያሚን ኔታንያሁ እስራኤል ኢራንና ሄዝቦላን ሙሉ በሙሉ ታደቃቸዋለች ሲሉም ተደምጠዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ውስጥ የቀረን ኢላማ የለም ሙሉ በሙሉ መተናል የሚል መግለጫ ከሰጡ በኋላ የሆርሙዝ ሰርጥን ኢራን የማትከፍት ከሆነ የኢራንን የኃይል መሰረት የሆኑትን የኃይል ማመንጫ ግድቦችንና የውሃ ማጣሪያዎችን ሙሉ በሙሉ እናደቃቸዋለን ሲሉ ዝተዋል። ኢራን በበኩሏ ለዚህ የፕሬዝዳንት ዶናልድ ጄ ትራምፕ ዛቻ በሰጠችው ቀጠን ያለ የመልስ ምት የኃይል መሰረቶቻችንን መታችሁ ጨለማ ካለበሳችሁን ሙሉ ቀጠናው በጨለማ ይዋጣል ሲሉ ዝተዋል። የኢራን ከፍተኛ የደህንነት ባለስልጣን የሆኑት አሊ ላሪጃኒ እንደገለጹት ከሆነ አሜሪካ በኢራን የኤሌክትሪክ መሰረተ ልማቶች ላይ ጥቃት ለመሰንዘር እየዛተች ነው። እንደዛተችው ካደረገች ደግሞ ውጤቱ ለመላው የክልሉ ሀገራት እጅግ በጣም የከፋ ይሆናል፣ ተያይዘን ጨለማ ውስጥ እንገባለን ብላለች ኢራን። ይህ ምላሽ የተሰጠው ፕሬዚደንት ዶናልድ ጄ ትራምፕ የኢራንን የኤሌክትሪክ አቅም በአንድ ሰዓት ውስጥ ሙሉ በሙሉ ልናወድም እንችላለን የሚል ንግግር ከተናገሩ በኋላ ነው። ዶናልድ ትራምፕ በሰጡት መግለጫም በዋሽንግተን የኢራን ኤሌክትሪክ ኃይል የማምረት አቅም በፍጥነት ማዳከም እንደሚቻልና ቀጣዩ ኢላማቸው እሱ ሊሆን እንደሚችል ለመገንባት 25 ዓመታትን የፈጀባቸውን መሰረተ ልማት እኛ እናውድመዋለን፣ ከዚህ በኋላ ደግሞ ዓመታትን ይፈጅባቸዋል ለመመለስ ብለዋል። ትራምፕ ይህንን ንግግር ከተናገሩ በኋላ ነው ላሪጃኒ ከኢራን ሆነው ቁጣ የተከላቀለበት መግለጫ የሰጡት። ላሪጃኒ በቀጥታ ለአሜሪካው መሪ ትራምፕ ሲመልሱ እንዳሉት ከሆነ ይህንን ካደረጉ መላው ክልል ከግማሽ ሰዓት ባነሰው ጊዜ ውስጥ ደብድበን ሙሉ ጨለማ እናደርገዋለን ብለዋል። በተጨማሪም ላሪጃኒ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍም የሚፈጠረው መጠነ ሰፊ ኤሌክትሪክ መቆራረጥ ለደህንነታቸው ሲሉ የሚሮጡ የአሜሪካ ወታደሮችን ለማደን እንዲያውም አመቺ ይሆንልናል ሲሉ ነው ሸንቆጥ ያደረጉት። ለመላው የአረብ ሀገራት ባስተላለፉትም ቀጭን ትዕዛዝ ሁላችሁም የአሜሪካ የጦር ሰፈርን የምታስተናግዱ የቀጠናው የአረብ ሀገራት በሙሉ አሜሪካን ከግዛታችሁ ካላስወጣችሁ የኃይል መሰረተ ልማታችሁና የፋይናንስ ስርዓቶቻችሁ ተቋሞቻችሁ በሙሉ በእኛ ኢላማ ይደረጋሉ ሲሉ ዝተዋል። የምታዩቸው ውብና ብርቅርቅ ከተሞቻችሁ ጨለማ ይወርሳቸዋል ሲሉ ነው የተደመጡት። በሌላ በኩል የሆርሙዝ ባህረ ሰላጤን የዘጋችው ኢራን የተወሰኑና ወዳጅ ለተባሉ በጣት ለሚቆጠሩ ሀገራት ብቻም በሆርሙዝ ሰርጥ ያለ ስጋት መርከቦቻቸው እንዲያልፉ ፈቅዳለች። ይህንን ተከትሎ ከወዳጅ ከተባሉ ሀገራት መካከል የራሽያና የቻይና መርከቦች በቀዳሚነት ሲሆኑ ራሽያና ቻይናን ጨምሮ ጥቂት ሀገራት ብቻ ወዳጅ በመባላቸው በሰርጡ ያለ ስጋት ማለፍ እንደሚችሉ ኢራን አስታውቃለች። ይህንን ተከትሎ ከጥቃት ለመትረፍ ሲባል ቻይናዊ ነን የሚሉ መርከቦች ቁጥር በሆርሙዝ ወሽመጥ እየጨመረ መሆኑም ተዘግቧል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ በሆርሙዝ ወሽመጥና በፋርስ ባህረ ሰላጤ ላይ የሚጓዙ የንግድ መርከቦች ከኢራንና ከሌሎችም ኃይሎች ከሚሰነዘር ጥቃት ራሳቸውን ለመከላከል አዲስ ስልት መቀየሳቸውን አሶሺየትድ ፕሬስ የተባለው የአሜሪካ መገናኛ ብዙሃን የዘገበ ሲሆን የባህር ላይ ትራፊክ መረጃዎችን ጠቅሶ በዝርዝር አሳይቷል። ቢያንስ 8 የሚሆኑ ግዙፍ መርከቦች በመገናኛ ዘዴዎቻቸው ላይ የሚታየውን መለያ በመቀየር ባለቤትነቱ ቻይናዊ ነው ወይም ሰራተኞቹ ቻይናውያን ናቸው የሚሉ መልእክቶችን በማስተላለፍ ላይ እንደሚገኙ አመልክቷል። ይህ ድርጊት መርከቦቹም የቻይና ባንዲራ ባይኖርባቸውም እንኳን ከቻይና ጋር ጠንካራ የኢኮኖሚ ትስስር ያላትን ኢራንን ላለማስቆጣት ሲሉ ራሳቸውን በመቀየር ቻይናዊ እንደሆኑ እየገለጹ በሰርጡ ለማለፍ እየሞከሩ ነው ተብሏል። በሌላ በኩል በከፍተኛ ቀውስ እየታመሰች የምትገኘው የመካከለኛው ምስራቅ ሀገር ደግሞ ሊባኖስ ናት። እስራኤል ሄዝቦላን ለማደን በሚል በሊባኖስ በከፈተችው ሰፊ የአየር ድብደባ ዘመቻ በርካታ የሊባኖስ ከተሞች ወደ ፍርስራሽነት እየተቀየሩ ነው። ይህንን ተከትሎ ቱርክ ቁጣዋን ያሰማች ሲሆን ምሽቱን ባወጣችው መግለጫ ሊባኖስ ጨርሳ ሳትፈራርስ ህዝቦቿም ሳይሰደዱ እስራኤል በአስቸኳይ ጥቃቷን ጋብ ታድርግ ሲሉ ጠይቀዋል። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን
ምሽቱን ባወጡት መግለጫ እስራኤል በጎረቤታችን ሊባኖስ ላይ የምታደርሰው ከፍተኛ ድብደባ እየተጠናከረ ነው፣ ሀገሪቱ ሙሉ በሙሉ ሳትፈርስና ህዝቦቿም ሳይሰደዱ በአስቸኳይ የእስራኤል ድብደባ እንዲቆም ጥሪ እናቀርባለን ብለዋል። ሚኒስትሩ ከጀርመናቻቸው ዮሐን ዋዴልፉር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ተጠያቂ ያደረጉት። እነዚህ ሁሉ ቀውሶች መፈታት የሚችሉ ነበሩ በማለት ገልጸው ይህንን ቆሻሻ ጦርነት አቆሙ ሲሉ ተናግረዋል። ፊዳ አክለውም የእስራኤል ጥቃት በአስቸኳይ ካልቆመና የሊባኖስ መንግስትም የሚፈርስ ከሆነ ደግሞ ውጤቱ ለመላው ቀጠና በተለይም ደግሞ ለጎረቤት ሀገራት እንደ ቱርክና ሌሎችም አስከፊ እንደሚሆንባቸው አስጠንቅቀዋል። ሀገር መፍረስና ህዝብን መበተን ማለት ቀላል ነገር አይደለም፣ ዳፋው ለእናንተም መልሶ ሊተርፍ ይችላል ብለዋል። በሊባኖስ ውስጥ እየታየ ያለው መጠነ ሰፊ የህዝብ መፈናቀል በፍጹም ተቀባይነት የሌለው መሆኑን ሚኒስትሩ አጽንኦት ሰጥተው አሳስበዋል። ይህ የቱርክ ማሳሰቢያ የመጣው ቀጠናው ወደ ከፋ እርስ በርስ ድንበር ተሻጋሪ ጦርነት እያመራ ባለበት በአሁኑ ወቅት ነው። ሊባኖስ መጠነ ሰፊ ጦርነት ውስጥ የገባችው ባለፈው ሳምንት አሜሪካና እስራኤል ጥምር ጥቃት የኢራኑን ከፍተኛ መሪ አያቶላ አሊ ካሜኒ መገደላቸውን ተከትሎ ሄዝቦላም በእስራኤል ላይ በሰነዘረው የአጸፋ ጥቃት የጀመረው ውጊያ እስራኤል እንደ አውሮፓውያን አቆጣጠር በ2024 የተደረገውን የተኩስ አቁም ስምምነት ወደ ጎን በመተው የተፈጸመውን ጥቃት ለመመከት በሚል ከፍተኛ የአየር ድብደባም በሊባኖስ ውስጥ እያደረገች ነው። በአሁኑ ወቅት በአየር ድብደባና በምድር ጦር ወደ ሊባኖስ ድንበር ጭምር ዘልቃ በመግባት ጥቃቷን እያፋጠነች እንደምትገኝም ተመልክቷል። እንደ ሊባኖስ ባለስልጣናት መረጃ ከሆነ እስካሁን በደረሰው ጥቃት 687 በላይ ሰዎች ሕይወታቸውን እንዳጡና ከ800 ሺህ እስከ 1 ሚሊዮን የሚደርሱ ዜጎች ደግሞ ከመኖሪያ ቀያቸው እንደተፈናቀሉም ተዘግቧል። ይህ በዚህ እንዳለ ሄዝቦላና ኢራን እየተናበቡ በእስራኤል ላይ ከባድ ጥቃት እየከፈቱ እንደሚገኝና የእስራኤልን የአየር መከላከያ ስርዓትም እያጨናነቁ እንደሆነ ተመልክቷል። ሄዝቦላና ኢራን በጥምረት በመሆን በእስራኤልን ዝነኛ የአየር መከላከያ ስርዓት አይረንዶምን ያጨናነቀ መጠነ ሰፊ የሮኬት ጥቃት ዘመቻን በመሰንዘር የእስራኤልን አየር መከላከያ ፈትነውታል ተብሏል። ኒውዮርክ ፖስት ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው በአንድ ቀን ውስጥ ብቻ ከተተኮሱ በ150 ከሚደርሱ ሚሳኤሎች መካከል ግማሽ ያሉ መከላከያውን ጥሰው መውደቅ እንደቻሉ ዘግቧል። ይህም ደግሞ በስርዓቱ ውጤታማነት እየቀነሰ መሆኑን አመላካች ነው ብሎታል። ውጊያው ተባብሶ በተለያዩ ግንባሮች የቀጠለ ሲሆን ኢራን አሁንም በቀጠናዋ የሚገኙ የተለያዩ መሰረተ ልማቶቿም በአየር ድብደባ እየወደሙ ሲሆን ኢራንም በተለያየ አቅጣጫ የምትሰነዝራቸውን ጥቃቶች ያጠናከረች ሲሆን በቀጠናው ሀገራትም ላይ ከፍተኛ ውድመት እየተመዘገበ ስለመሆኑ ተነግሯል። በተያያዘ ዜናም በጦርነቱ ዳፋ ምክንያት የዓለም የነዳጅ ዋጋም በታሪክ ታይቶ በማይታወቅ ሁኔታ ወደ ላይ እንደሚነር እየተጠበቀ ባለበት በአሁኑ ሰዓት የነዳጅ ዋጋ መናር ለአሜሪካ ትልቅ ሲሳይ ያመጣል፣ ግድ የላችሁም ሲሉ ትራምፕ አነጋጋሪ መግለጫ ሌሊቱን ሰጡ። በዓለም አቀፍ ደረጃ የነዳጅ ዋጋ መጨመር ለአሜሪካ ኢኮኖሚ ከፍተኛ ገንዘብ የሚያስገኝ እንዲያውም መልካም አጋጣሚ ነው ያሉት ትራምፕ አሜሪካን በአሁኑ ወቅት በዓለም ቀዳሚዋ የነዳጅ አምራች መሆኗን የጠቀሱት ፕሬዝደንቱ የዋጋው መናር እንዲያውም ለሀገራችን የሚፈሰውን የውጭ ምንዛሬ ገንዘብና ትርፍን በከፍተኛ ሁኔታ እንደሚያሳድገው በልበ ሙሉነት ልናገር ወዳለው እመኑኝ ብለዋል ትራምፕ። እንደ ትራምፕ ገለጻ ከሆነ አሜሪካ ያላትን የተፈጥሮ ሀብት በስፋት በመጠቀም የኃይል ዘርፉን የበላይነት ለመያዝ እየሰራች ነው ያሉ ሲሆን የነዳጅ ዋጋ መጨመር በሌሎች ሀገራት ላይ ጫና ቢፈጥርም ለአሜሪካ ግን የሥራ ዕድሎችን ለመፍጠርና ኢንዱስትሪ እድገቷን ለማስፋት እንደ ትልቅ የገቢ ምንጭ የሚታይ ነው ብለዋል። የራሳችን ነዳጅን በማውጣት ዓለምን መምራት አለብን የሚለው የትራምፕ አቋም የሀገሪቱን የነዳጅ ኩባንያዎች የሚያበረታታ ሆኖ ተገኝቷል። ይሁን እንጂ ይህ የፕሬዝደንቱ ንግግር በዓለም አቀፍ የነዳጅ ገበያና በፖለቲካው ረገድ የተለያየ አስተያየትን እያስነሳ ነው። የነዳጅ ዋጋ መናር ለአሜሪካ አምራቾች ትርፍ የሚያስገኝ ቢሆንም በሌላ በኩል በአሜሪካውያን ሸማቾችና በዓለም አቀፍ የትራንስፖርት ወጪ ላይ የሚያስከትለው ከባድ ተጽዕኖ ከፍተኛ ስጋት እየፈጠረ እንደሚገኝ ተመልክቷል። ፕሬዝደንት ዶናልድ ጄ ትራምፕ ግን ትኩረታቸውን አሜሪካ የኃይል ቁንጮ ማድረግ ላይ እንደሆነ ደጋግመው አስረግጠው ሲናገሩ ይደመጣል። በሌላ በኩል ኢራን የአብዮታዊ ዘቧ ከፍተኛ አዛዥ መገደላቸውን በይፋ አረጋግጣለች። የኢራን መንግስት የዜና ወኪል የሆነው ፋርስ የዜና ወኪል የሀገሪቱ አብዮታዊ ዘብ የአየርና የህዋ ኤሮስፔስ ወታደራዊ ኃይሎች አዛዥ የቀብር ስነ ስርዓት መፈጸሙን ዘግቧል።
አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት ጊዜ በርካታ የአብዮታዊ ዘቡ አመራሮች የተገደሉ ቢሆንም ይፋ አልተደረገም ነበር። ነገር ግን የመገናኛ ብዙሃን ባወጡት መረጃ የኤሮስፔስ ኃይሎች ዋና አዛዡ የቀብር ስርዓት መፈጸሙን በኢራን መገናኛ ብዙሃን ሲዘገብ ተደምጧል።